ሰላም ሰላም እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ይመስገን። ከኔ ጋር ሁሉ ሰላም ነው። ውድ ተመልካቾች፣ ውድ ቤተሰቦቼ ዛሬ ለጸጉራችሁ ማለት ነው ምርጥ የሆነ ነገር ይዤ መጥቻለሁ። ይሄ ነው የተጠቀምኩት ሂና ማለት ነው። እንግዲህ በጣም ይቅርታ ቀደም ብዬ ስለከፈትኩት በጣም ይቅርታ። ሂና ማለት ነው። ሂና በምን ነው እየተጠቀምኩት ማለት አንድ ላይ ያው የደማለኩት ነገር ምንድነው? አንደኛ ሻይ ነው። አንድ ሻይ ነው የተጠቀምኩት የተፈላ ውሃ ላይ አንድ ሻይ። ሁለተኛ ደግሞ ከሻይ ጋር የደማለኩት ነገር ምን እንደሆነ ታውቁታላችሁ? 2 ማንኪያ ነስካፌ ነው የተጠቀምኩት 2 ማንኪያ። ከዛን ጎርጋዳ ሳህን ላይ በእንደዚህ መልኩ ጎርጋዳ ሳህን ላይ ያው እየሰራሁት ማለት ነው። በእንደዚህ መልኩ ወፍራም በእንደዚህ መልኩ ወፍራም ነው የሰራሁት ማለት ነው። ከዛን ትንሽ ደቂቃ ክድን ታድርጉታላችሁ ማለት ነው። እኔ አሁን መቀባት አለብኝ ፀጉሬ ማለት ነው። ፀጉሬ እንግዲህ እንደምታዩት ነው። ፀጉሬን ጥያለሁ ልቀባ ነገ ለመታጠብ ስለሆነ ማለት ነው። እና ውድ ቤተሰቦቼ በጣም ምቹ ነው ለፀጉራችሁ። አንድ ጊዜ በዛ አድርጋችሁ ከገዛችሁት ጥሩ ነው። እዚህ ጋር እንደምታዩት ሁለት ቦታ እየካፈልኩ መቀባት አለብኝ ማለት ነው። ምክንያቱም እንትን አንድ ላይ ማለት ማድረግ ስለማልችል ማለት ነው። እንደዚህ እያደረጋችሁ ፀጉራችሁ ታደርሱታላችሁ ማለት ነው። በጣም ደስ ይላል ፀጉር በጣም ማለት ነው። እኔ እሱን ከተጠቀምኩት በኋላ ፀጉሬ አይሰባብርም ማለት ከዚህ በፊት አልቆ ነበር። በጣም ይሰባበራል በጣም ማለት ነው። ከምለው በላይ ያስቸግራል ማለት ነው። የሆነ ካርዳዳ ይሆናል ማለት ነው። አሁን ግን የሆነ እንግዲህ እኔ ቢያንስ ከዚህኛው ጋር ሶስት ዙር ነው መሰለኝ እየተጠቀምኩት ያለሁት እና በጣም አሪፍ ነው። እና ደግሞ ጓንት እናንተ ከፈለጋችሁ መልበስ ትችላላችሁ። እጃችሁ እንግዲህ ይቀላል ማለት ያኔ ጓንት ያስፈልገናል ብላችሁ ካሰባችሁ ጓንት እናንተ ተጠቀሙት ማለት ነው። እኔ በእጄ ላይ ነው እንትን ያደረኩት ያለሁት ማለት ነው። እና ቤተሰብ እንደዚህ እየካፈልኩ እንግዲህ እና በጣም ደስ ይላል። ፀጉር ወዝ ይሰጣል። ፀጉር በጣም ምቹ ነው ለፀጉር ማለት ነው። እንግዲህ ሂና ማለት ነው ምንም ለፀጉር ጉዳት የለውም ማለት ነው። ምንም ማለት ነው ምንም። እና እንግዲህ እንደዚህ እየካፈልኩ እንትን እያደረግኩ ፀጉሬን ሙሉ በሙሉ እንዴት እንደማደርግ አሳያችኋለሁ ማለት ነው። እና አሁንም ሲባል አሁን ብዙም ኮለሩ አይታይም። ከታጠባችሁት በኋላ ከታጠባችሁት በኋላ ትንሽ እንትን ካደረጋችሁት በኋላ ይታያል ማለት ነው። እና እላችኋለሁ ቤተሰብ እና ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ አድርጉት። እንደዚህ ፊት ለፊት እንትን እያደረጋችሁ
የዚህኛው ጎን አድርሻለሁ። በዚህ ጎን ደግሞ ትላደርጋለሁ እና እላችኋለሁ ቤተሰብ እንደዚህ እዚህ ጋር ላድርሰው። እንግዲህ በደንብ አድርገን እናደርሳለን። ወይ እነ ቤተሰብ ራሴ ማለት ነው። ኦኬ ይኸው በእንደዚህ መልኩ እንትን አድርጌያለሁ። ስታጠብም አሳያችኋለሁ። ይኸው በዚህ ደርሻለሁ። እዚህ ጋር በደንብ ማለት ወይ ደስ ስል እንደ ቅቤ እናንተ ማለት እንትን ከሰራችሁት በኋላ ወዲያው እንዳትቀቡት። ለምን ከሰላሳ ደቂቃ ወይም ከአንድ ሰዓት በኋላ መቀባት አለባችሁ። ከሻይና እኔ ያው እንግዲህ ይከብዳል፣ ክብድ ይላል። ከሻይና ብያለው ከሻይና ከነስከፌ ነው እንትን ያደረግኩት ማለት ነው። ከኋላ አያችሁት? ከኋላም ፊት ለፊትም እንደዚህ መልኩ ነው ያገባሁት እና ከዛን ከአንድ ሰዓት በኋላ በቃ አንድ ላይ እሱ እንትን ይያዛል። ከተዋደህ በኋላ መቀባት ይሻላል። ፌስታሉን ክድን እናደርገዋለን። ከዛ በቃ እናንተ እንደፈለ እኔ ግን አንድ ሰዓት ይሻላል። በደንብ ያዘኝ ማለት ነው። አንድ ሰዓት ከዛን ሽፍን ታድርጉታላችሁ። በደንብ ሽፍን ታድርጉታላችሁ። ከዛን በቃ እጄን አያችሁ። እናንተ ግን ጓንት ተጠቀሙት። እኔ እጄን አያችሁ። እንግዲህ ከአንድ ሰዓት በኋላ ልታጠብ ነው ማለት ነው። እንግዲህ ይሄው በእንደዚህ መልኩ ክብደቱ ይታያችኋል። ክብደቱ ከአንድ ሰዓት በኋላ በጣም ይከብዳል። ልታጠብና በጣም የሆነ በቃ እናንተ ቅቤ እንዴት ነው የምትጠቀሙት? እንደ ቅቤ በጣም እንትን ይላል ማለት ነው። እየታጠብኩ ነኝ ፀጉሬን ከአንድ ሰዓት በኋላ በጣም ውብ ይሰጣል እና ማለት ነው። እንግዲህ በደንብ አድርጋችሁ በሻምፖ በደንብ ታጠቡት። ከዚያ ደስ ይላል። የፀጉር ከለር በጣም ደስ ይላል እላችኋለሁ። ፀጉሩም አይሰባበርም እና ለማለት ፈልጌ ነው።